የምፈልገው እሱ ነው ሊገልሽ። ሁላችሁም ብታገኙ ትገሉኛላችሁ። ሁለታችሁም ቢቻላችሁ ሁለታችሁም ቢመቻችሁ። የፍቅር ሲዝም መስራች ነብይ ደምሳሽ እንግዲህ በአሁኑ ሰዓት ራሱን እንደዚህ ሸፋፍኖ እየተንቀሳቀሰ ይገኛል። የማይቀርበት የቪዛ ቀን ፕሮግራም ይህንን ቪዛ የትኛው ቦታ ላይ እንዳይቆም ኤምባሲ ውስጥ ያለ ጉዳይ ፋይል አንተ ራሱ የሆነ መሬት ለማግኘት እንደምትከስ ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም ወቅታዊና ሶሻል ሚዲያ ላይ በዚህ ሰሞን መነጋገር የነበሩ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ የቻናል ሰብስክራይብ ማድረግ ቤተሰቡኑ ከ600 በላይ ሰብስክራይብ በአንድ ወር ባልሞላ ጊዜ ውስጥ ማፍራት ችለናል። እናንተም ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉና ቤተሰቡኑ ቪዲዮአችንን ላይክ ማድረግ እንዳረሱ፣ ሀሳብ አስተያየቶቻችንን ኮሜንት ላይ ጻፉልን። ወደ ዛሬ ቪዲዮአችን እንለፍ። አንተ ራሱ የሆነ መሬት ለማግኘት እንደምትከስ ታው ፍቅር ይዘም ታው ወንድም ያቀረበትም ታው እንደዛ አይነት ነገር የለም። እዛ አይነት ነገር ዘረኝነት እውነቱን ተናግሮ ለምን የሚሰለው እንደዛ አያምሩ። በእውነት እውነቱን ልንናገር ይገባል። ሰላማችሁ አመሰግናለሁ። አሁን እንደዚህ ጊፍት የሚሰጡ ሰዎች ነገ መጥቶ አይጠይቁም። አይጠይቁኝ። እኔ ለማንም ሰው አይደለም ህሊና ያዘዘኝ ነው። 2.8 ሚሊዮን ብር ነው የመንግስት የወሰደብኝ። ይሄ ጊፍት ተጠላቅሞ ያን ያክል በዛ ላይ የ50 ሚሊዮን ብር የእርሻ መሬት ነው የተወሰደብኝ። የ10 ሚሊዮን ብር መኖሪያ ቤት ነው የወሰደብኝ የመንግስት። አሜሪካንም አውስትራሊያን ቤት ይሄን ገንዘብ አላገኘው እንኳን በጊፍት። ይኸው መረጃው አለ፣ ካርታ አለው መሬቱ። የእርሻ መሬቱ 5000 ካሬ ሜትር 30 ቄሮ መጥቶ ነው የወረረው። አሸዋ ሜዳ ሁሉም ሰው ያውቃል። ፍቅር ሲዝም መሬት ቤት ነው ብለህ ፍቅር ሲዝም እንግዲህ በጣም መተባበይን እንደቀጠለበት ነው። እንደዚህ ያወራና ደግሞ በጣም አሁን ያለበት ሁኔታ በቪዲዮ ላሳያችሁ። የፍቅር ሲዝም መስራች ነብይ ደምሳሽ እንግዲህ በአሁኑ ሰዓት ራሱን እንደዚህ ሸፋፍኖ እየተንቀሳቀሰ ይገኛል። እሱም እንዳለው የመናገር ነጻነቴ ተነፍጓል፣ ፖሊስ እያሳደደኝ ነው በማለት እንግዲህ እዚሁ ቲክቶክ ላይ ይህንን ቪዲዮ ለቆታል። ፖሊስም ስለዚህ ነገር ያወጣው መግለጫ የለም። ፍቅር ሲዝምም ስላለባበሱ ሙስሊሞችን ይቅርታ በመጠየቅ ሌላ ነገር እንዳታስቡ እንግዲህ እንዳያችሁት እንግዲህ ሙስሊሞቻችን የሚለብሱትን አይነት አለባበስ ለብሶ ነው እንግዲህ እየተንቀሳቀሰ ያለው። ይሄ ሁሉ ከመጨናነቅ ቢቀርብስ ደራድሮ ጨርሶ ከሪ ሊገልሽ አይደለም ልገልሽ የምፈልገው እሱ ነው ሊገልሽ። ሁላችሁም ብታገኙ ትገሉኛላችሁ። ሁለታችሁም ቢቻላችሁ ሁለታችሁም ቢመቻችሁ እሱ በተጣለውበት ሰዓት ቢመቸው ያስገድለኝ ነበር። አንቺም እንደዛ። እግዚአብሔር ግን የኔ መድኃኔዓለም የኔ ጌታ ምን ያድርግ? እኔ እንደዚህ ክንፉን ዘርግቶ ይጠብቀኛል። ጥላቶቼ በዚህ ሲመጡ በዚህ ይወድቃሉ። የልጅ አምላክ የት ሂዱ? የሙት እናቷ የእናቴ አምላክ ኪዳነ ምሕረት ድንግል ማርያም ቅዱስ ገብርኤል የት ሂዱ እንዴ? ባይዛው እናታችሁ ስትሞት እኮ ሰማይ ቤት እኮ ጸሎት ታደርግላችኋለች እኮ። የምሬን እኮ ነው። እግዚአብሔርና የሙት ልጆች እንዳትፈሩ እሺ። እኔ ምን ያስመስለኛል መሰላችሁ? ብዙ ጊዜ በምን ቀናለ እናት ባለው ሰው ቀናለ ምናምን እላችሁ የለ እናት ያለው ሰው ሁልጊዜ ለልጆቿ እናት ማታ ላይ ልጄን ጠብቅልኝ አባቴ ጸሎት ሲያረጉ የመጀመሪያ ጸሎታቸው እድሜና ጤና ስጠኝ ሳይሆን ልጄን ጠብቅልኝ በወጣበት በሄደበት ተከተልልኝ ይላሉ እናቶች ለልጆቻቸው ማለት ነው። እኛ የሙት ልጆች ደግሞ እናቶቻችን ከሰማይ ቤት ነው ጸሎት ያደርጉልናል። ማርያምን ነው የምላችሁ፣ እግዚአብሔርን ጸሎት ያደርጉልናል። እናንተ ብቻ የእናታችሁን በየወሩ ፍታት አስደርጉ። በሃይማኖታችሁ ገብርኤልን ፍታት አስደርጉላቸው። ፍታት ስታስደርጉላቸው ጸሎት ያደርጉላችኋል። እግዚአብሔር ምስክር፣ እኔ በራሴ ላይ ስላየሁት ነው። እንዴ ምን አባታቸው እነዚህ ደነዞች ግደላት እንግደላት ከሆናችሁ ጨርሳችሁ ወጣችሁ ደግሞ ፈራጅ ሆናችሁ እናንተ ኩሽኩሽ። ያው እንግዲህ የሶሻል ሚዲያ ጽብ እንደዚህ እየደረሰ ነው እንግዲህ እስከ መገዳደል እንደውም አሲድ ምናምን አይነት ነገር ሁላ ማለት ነው። እንግዲህ የማይተዋወቅ ሰው ሶሻል ሚዲያ ላይ እንደዚህ አይነት ጠላት እስከመሆን ደረጃ ድረስ ምንድነው? በቃ ለምንድነው የጀመራችሁት ነገር ለምን አትተውት? እናንተም የራሳችሁን ኑሮ ኑሩ፣ አንቺም የራስሽን ኑሮ ኑሪ። እዚህ ደረጃ ድረስ የሚያደርስ ነገር ምንድነው? አይከብድም? የማይቀርበት የቪዛ ቀን ፕሮግራም ይህንን ቪዛ የትኛው ቦታ ላይ እንዳይቆም ኤምባሲ ውስጥ ያለ ጉዳይ ፋይል በጠቅላላ የሚከፍት ሀገር አላስወጣም ቪዛ አይመታላችሁም ያለ መንፈስ ሁሉ ዛሬ ይሰበራል። ፓስፖርታቸው ላይ ቪዛውን ዛሬ ይሰጣል። በኢየሱስ ክርስቶስ ስም ይኸው ዛሬ ተመታላችሁ። ተሻገሩ። እግዚአብሔር ያላችሁ ውጡ። ፈታው በኢየሱስ ሻሎ። መሄድ የምትፈልጊበትን አገር ብቻ ንገሪኝና ልጸልይልሽ። አሜሪካ በቃ መፍቷል። ፓስፖርት ሁሉ ይዘሽ ነው የመጣሽ which means አንቺ ሬዲ ነበርሽ ማለት ነው። ቤት መሄድ ፈልጋለሁ ግን ፈሮቼ በጣም ተዘግቷል። ዛሬ ፈንቅለን እንከፍተው። አሜን። ከማጋ ነው ገንጥለን ግን ይሻላል። ወደ ቤት ሂዱ
አሜን። ሂዱ በቃ እንደወጣሽ ሂዱ። ኢየሱስ የኢሚግሬሽን ኦፊሰር አረከው። ኤምባሲ በር በጸሎት ልከፍት ነው አንተ። ስንት ሰው ተሰልፎ ስንት ናሽናል ሴኩሪቲ ተመርምረ ማንነ ምንድነው ተብለ ዓለም አቀፍ ዲፕሎማሲያዊ ስምምነት የምድር ሕግ ቀርቶ እንዳንተ አይነት ሰው የሆነ ቢሮ ውስጥ ቡኒ ፓስፖርት ይዞ እንዲ ስላለ ጆካ በቃ ሄድክ። በቃ ይሄንን የምትሰቡ ሰዎች አንቺ ቆመሻውን ከማን ጋር ብትጭ ከባልሽ የራሷን ብሎባታል። ክፍለ ሀገርም በሄድሽ እንደው ማፈሪያ ምንድነው እናንተ ከሪያሊቲ ውጭ እያስተማራችኋል? ኧረ ተው የሀገር ይኑር ግን ግድ የላችሁ። ተስፋ ያለው እንደው በደባራዊ ነገር የሚያምን የሚመራመር የሚሰራ እንደተረፈው ዓለም የተረፈው ዓለም ሳይንስ ውስጥ ሆነ ሳይንስ ውስጥ የሚገባ ፈጠራ ውስጥ ሆነ ፈጠራ ውስጥ ኢኖቬሽን ውስጥ ኮንስትራክሽን ውስጥ ምን ውስጥ የሚገባ እዚህ ደሃ ሀገር ላይ ግን እንደው ይሄ ወጣት ይኑር። በዚህ በኩል አንተ ተጸልዮ ነው ቪዛ ትላለህ። ስንት ሰው በፕሮሰስና በህጋዊ መንገድ ላይ ምንድነው ሰው ለማሰደድ ከሀገር ነው አንተ ብትጸልየው ከፍታለሁ ይላል። የት ጋር ቁጥር ስንት ላይ ነው የሚለው ስለ ቪዛ ኢሚግሬሽን? እነሆ ኦፊሰር ነኝ ይላል መጽሐፉ። የት ነው አንተ ምን አይነት መጽሐፍ ነው የምታነበው? ሲጀመር እኔ በእንደዚህ አይነት ነገር የሚሸወዱ ሰዎች ነው የሚገርመኝ። እንግዲህ ሰመረ ባሪያው ትክክለኛ ምላሽ እየሰጠልን ነው። ለማንኛውም ወደ ቻናል ቤተሰቦች ሰሞኑን ሶሻል ሚዲያ ላይ መነጋገር የሆነ አንድ የፕራንክ ቪዲዮ አለ። እሱ ቪዲዮ አይተን እንመለስና ሀሳብ አስተያየቶቻችንን እንሰጥበታለን። እሺ ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆናል አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ዲስታንስ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ኖን እንደምን ያለቀስሽ ነው? አይ አረና ለቅሶና አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ገብቶኛል። ምን ነው የሚያስለቅስሽ? አረና አላለቀስኩም። ለማለቅሳለሁ ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩ ነበር እኔ። አንተ ነው ሁለተኛ እንውለድ ያልኩ እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ?
እሺ እሺ ያለቀሽ ነው? አለቀስኩ። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አሰርዳባው በእንግዲህ ደስ ነው የሚል ያምሻል። ለማን ነው መሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንድሻል ይቅርታ አመረቀች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ለምን ይቀርብሻል? ታመሪያለሽ እንዴ እያወቅሽ? አይ ሲሪየስ ነው በጣም ነው እንዴ። ታዲያ ፍራንክ ላድርግሽ እንዴ? ይቅርታሽ ወድሻለሁ። ያው እንግዲህ ቪዲዮ እንዳያችሁት ነው። በጣም ትክክለኛ አግባብ የሆነ ፕራንክ አይደለም። ለልጅቷ በጣም ሰው ሁሉ አዝኖ በጣም ሶሻል ሚዲያ ላይ አሁን ሰሞኑን መነጋገሪያ ሆነዋል። ልጅቷ በጣም እንታሳዝነው። እኔ ደግሞ የበለጠ ግራ ያጋባኝ ነገር ምንድነው ምንም ልጅቷ በቃ እንደዛ ሲላት ምናምን አይነት ነገር የሆነ የተለመደ አይነት ነገር ነው የሚመስለው። የሆነ አላ አይደል እንዴት ምን ነው ምን ሆንክ ዛሬም ባህሪ ተቀይሯል ምናምን አይነት ነገር ነበር የጠበቅኩት ማለት ነው። እንደዛ ሲላት ግን ኖርማል ላይ ያደረገች ጭራሽ እያለቀሰች ምናምን እንዴ እኔ በጣም ነው ያሳዘነችኝ። እና አንዳንዴ የምትሰሩትን ነገር እባካችሁ ለፕራንክ በጣም ኢሞሽናሊ በጣም ጎጂ ነገር ነው። አንዳንዴ ልባችን ውስጥ ያለውን ነገር ነው ባፋችን የሚወጣውና ይሄ ነገር የእውነት ያሰበው ነገር ይሁን ራሱ እኔ አይደለም ብዬ አላስብም። እና እናንተም እስቲ አስተያየቶቻችሁን ስጡበት። ከዛ በኋላ ደግሞ በጣም ሶሻል ሚዲያ ላይ መነጋገሪያ ሲሆን ይቅርታ ጠይቋት የይቅርታ ቪዲዮ ለቀዋሉ። እሱ ነው እኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ። ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው የገፋኝ። ላስከፋሽ ፈልጌ አይደለም እንጂ ወድሻለሁ። እኔም ስለምወድክ ነው የገፋኝ። ይቅርታ ትፈቅድሽ? የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪው ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን።
አመሰግናለሁ። በጣም የምትያቸው ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄን ነው ማለት ፈልገው። እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። ያው እንዳያችሁት ነው እንግዲህ ይቅርታ ጠይቋታል። ከይቅርታ በላይ ደግሞ ምንም የለም። ያው እንግዲህ ልጅ ወልደዋል፣ ይዋደዳሉ፣ ይፋቀራሉ ምናምን ነገር ትንሽ ፕራንኩ ደስ የሚል ባይሆንም ሰውን ያስቆጣው የፕራንኩ አይነት በጣም ደስ የማይል ፕራንክ ስለነበር ነው። ግን ከይቅርታ በላይ ምንም የለም። እንግዲህ እንደዚህ አይነት ኮንቴንቶችን ትታችሁ ግን በሌላ ኮንቴንት አሪፍ ነገር እየሰራችሁ እንደምትመጡ ተስፋ እናደርጋለን። ሌላ ጊዜ ላይ ስገባ ልንገርህ ቢበዛ 400 ሰው ነው የሚያየኝ እና ሰሞኑን ዝም ብሎ እንደዚህ ወሬ እያራገቡ ስለሆነ የማይሆን ነገር ምናምን አሁን ወሬ እና በጣም ነው የሚያስጠላው። ይሄ የሚያስጠላባቸዋል። ባይ ዘ ወይ የኔ ያልሆናችሁ ቤቲ አንድ ነገር ገርሽ ዶንት ጊቭ አ ፋክ አባውት ፒፕልስ ነገር እኔ ሰው አወራ አላወራ ባናቱ ይተከል። እኔ ስለ ሰው ወሬ አልጨን እንደዚህ ነገር ባይ ዘ ወይ ወደ ታች ነው የሚያደርግሽ ኔጌቲቭ ነገር። አይ ኖ ወይ እኔ ግድ የለኝም ታውቃለህ ነው ሲጀመር ቤቲ እንደዚህ አይነት ፐርሰናሊቲ የለሽም። አሁን ያመጣው ኮሜንት ላይ ምልህ ኮሜንቱን ከፍተህ ዝም ብሎ ስም ማስነሳት ተገቢ ስላልሆነ ላይቭ ደግሞ ለመግባት አልችልም። መብቴ ነው በፈለኩበት ሰዓት መግባት። ለዛ ነው አይ ኖ እኔ ስለሱ አላውቅም። ግን የምነግርሽ ነገር እንደዚህ አይነት ፐርሰናሊቲ የለሽም። ሰው ኮሜንት አረገ ምናምን እንደዚህ አይነት ነገርማ አይውልሽ ቤቲ። እንዴ ለሶሻል ሚዲያው እኮ ቅርብ ነን ሁላችን አይደለም? ይሄ ቤተሰብ ጋር ይመጣል እኮ ዶንት ጊቭ አ ሺት። ኧረ አባዬ እንዴ ስሚ፣ የራሷ አራባት ምንድነው ተይሶታ ማስላለች አይነት ነገር እኔ ያምሻል። እኔ ምን አገባኝ እንዴ ነገ ቢይሳፍ አባዬ ብቻ ባንክ አካውንት አይጉደል፣ ቻፓ ከኪስ ገባሽ እንትን አይ እንጂ እኔ ሰው እግዚአብሔርን እኔ ፈጣሪ እኮ ዋናው ፈጣሪያችን እኮ አምላካችን ካለ እኔ ስለሰው እኔ ቀድጄ ልበሱ ብላለች። አስቱካ ያለች እንግዲህ ሰሞኑን ሶሻል ሚዲያ ላይ ከናዮ ጋር ባሏን ቀምታታለች ምናምን በሚል ጸብ ምናምን በጣም እየተናፈሰ ያለ ወሬ ነው እና በዛ አጋጣሚ ላይቫ በጣም አሁን ከሚያዩት ሰው በላይ እንግዲህ ትሬንድ ስትሆኑ ወቅታዊ የሆነ እናንተ ላይ የሆነ ኢሹ ካለ ሰው በጣም ነው የሚከተላችሁ፣ ፎሎወራችሁ ይጨምራል፣ ላይቫችሁ ላይ የሚያያችሁ ሰው በጣም ይጨምራል እና ላይቫ በጣም እንግዲህ ከሌላ ጊዜው በተለየ በጣም እየተከታተሏት ነው። ለማንኛውም እንደ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ቁም ነገር ነጫበጣችሁባቸው አልጠራጠርም። ቪዲዮ እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ አሁኑን ቤተሰቡን እንዲሁም ቪዲዮአችንን ላይክ ማድረግ እንዳትረሱ። ሀሳብ አስተያየት የምትሰጡበት ቪዲዮ አታጡምና ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። በቀጣይም ባሪፍ አልፍልጅ ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ